ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላልና ፈጣን የሆነ ለቁርስ ለመክሰስ የሚሆን ቂጣ አብረን እንሰራለን። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ ቪዲዮ ላይክ አድርጋችሁ ጀምሩላችኋለሁ። ቁርሱን ለመስራት እዚህ ጋር አሁን ግማሽ ኩባያ ለብ ያለ ወተት ያስፈልገናል። እሱ ላይ አንድ የሻይ ማንኪያ እርሾ እናደርጋለን። በማስቀጠል አንድ የሾርባ ማንኪያ ስኳር እናደርጋለን። ይህንን አንድ ላይ በደንብ አድርገን እናደባልቀዋለን። ቀላልና ቆንጆ የሆነ የቂጣ አሰራር ነው፣ ትወዱታላችሁ። በማስቀጠል አንድ ኩባያ ዱቄት እናደርጋለን እና አንድ አራተኛ ኩባያ እናደርጋለን። ከዛ አንድ አራተኛ የሻይ ማንኪያ ጨው እንጨምራለን። እዚህ የሾርባ ማንኪያ ዘይት ጨምራለሁ። ይሄንን አሁን በደንብ አንድ ላይ አድርገን አሽተን እናቦከዋለን። ያው መጀመሪያ ሊጡን ስታብቁት ያው እንዲለስለስ ይላል። በደንብ ደግሞ አሸት ስታደርጉት ከእጃችሁ ላይ መጣበቁን ያቆማል። የዛን ጊዜ እንተዋለን ማለት ነው። ይሄው ልስልስ ያለ ሊጥ ነው። አሁን ዘይት ትንሽ አድርገን ሸፍነን እናስቀምጠዋለን። ይሄው ከአንድ ሰዓት በኋላ ሊጣችን ኩፍ ብሏል። አስተካከልን በኋላ በሰሳ አድርገን እንዳመጣዋለን። ይሄው ይሄን ያክል ካደረኩት ይበቃል። አሁን ትንሽ ጫፍጫፉን ቆርጥለታለሁ። ያንጥለውም እሱንም መልሰን እንዳመጣዋለን ማለት ነው። ይሄንን አሁን ይሄውን አሁን ሸፍነን እናቆየዋለን ለትንሽ 15 ደቂቃ። በዚህ መልኩ ሲሆንልን ቅርጽ እናወጣበታለን በሃይላንድ ክዳን። በዚህ መልኩ እንደዚህ እያደረግን ቅርጽ እናወጣበታለን። ያው ቅቤውም ውስጡ እንዲገባልን ይረዳዋል ማለት ነው። እንደዚህ አሁን መጥበሻችን በዝቅተኛ እሳት አድርገን ከስር ምንም ሳልቀባው ነው ያስቀመጥኩት። ያው መጥበሻ አይይዝም። ከዛ ይሄንን አሁን ከድነን በዝቅተኛ እሳት እናበስለዋለን። ያው ብዙ ደቂቃ አይፈጅም፣ 3-4 ደቂቃ በአንድ በኩል ቢፈጅ ነው ማለት ነው። ያው ወዲያው ነው የሚደርሰው። ያው ለድምጼ በጣም ይቅርታ፣ ትንሽ ጉንፋን ይዞኝ ነው። ይሄው እየገለባበጥን እናበስለዋለን። አሁን ይበቃዋል፣ እናወርደዋለን። የቀረውንም በዚህ መልኩ ሁሉንም እናበስለዋለን ማለት ነው። ይሄው ቂጣችን ደርሷል። እንደምታዩት ቆንጆ ሆኖ እንደዚህ ራሱ ብትበሉት በጣም ቆንጆ ነው። እንደምታዩት ትንሽ የቀለጠ ቂቤ ያለኝ እሱ ላይ አንድ የሾርባ ማንኪያ በርበሬና አንድ የሾርባ ማንኪያ በሶ እናድርግና አንድ ላይ እናደባልቀዋለን። እናንተ እዚህ ላይ ከፈለጋችሁ ትንሽ ሱካር ማድረግ ትችላላችሁ። ያው እኔ ቅቤ ትንሽ አብዝቻለሁ። እናንተ ደግሞ አነስ አርጋችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ በቂቤ እንላውሰዋለን።
ያው ይሄንን ይመስላል እንደምታዩት ሲቀዘቅዝ ይሄንን ይመስላል። ቆንጆና የሚጣፍጥ ነው። ለቁርስ፣ ለመክሰስ፣ ለሻይ ሰዓት ቆንጆ የሆነ ቂጣ ነው። ሰርታችሁ ሞክሩት። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።